ሰላም የተቀበለውን እንዲሁም ደግሞ ከተምቹ የተቀበለውን ብር ለሀና ሲሰጣት ይሄን እንዴት ሆኖ ሊመጣ ቻለ? የት ነው ያመጣኸው? በማለት እንግዲህ ጠይቀው ነበረ። ዝም ብለሽ ተቀበይኝ፣ እኔ ሰርቄ አይደለም፣ ግን ደግሞ አሁን እንዴት እንዳመጣሁት አትጠይቂኝ። በቃ ፋዘር የኔም አባት ነው፣ ስለዚህ መታከም መዳን አለባቸው። እባክሽን በቃ ላንቺ ይቸግርሽ አይደለ? ስለዚህ ለፋዘር ይህ ብር ያስፈልገዋል። ዝም ብለሽ ያዢ፣ እኔ ሰርቄ አይደለም በማለት እንግዲህ ሀናን አሳምኗታል። በስተመጨረሻም እጅግ በጣም ደስ ብሏቸው ወደ ቤትም በመሄድ ምሳ በመስራት እንግዲህ አብረው ከኖላዊ ጋር አብረው ምሳ በልተዋል። እንግዲህ ያለውን ነገርም ለሰላም ነግራት ነበር። ምክንያቱም እጅግ በጣም ደስ ብሏት እየሳቀችም ነበረ ሀና። በአንድ በኩል ደግሞ ያሳሰባት በጣም ያስጨነቃት ነገር አለ። ምክንያቱም እንቅልፍ የነሳት ነገር እንግዲህ ያየችው የሀሴትን ፎቶ የወይዘሮ ሜላትን ልጅ 16 ዓመት ሙሉ ፎቶዋን እያየች ስታለቅስ የነበረውን ፎቶውን ስላየች ሀሴት ማለት እኔ ማለት ነኝ ወይ? ያ ማለት የወይዘሮ ሜላት ልጅ እኔ ነኝ ወይ? በማለት እጅግ በጣም ግራ በመጋባት እንግዲህ እንቅልፍ ራሱ አልወስዳት ብሎ ኖላዊ አባቷ ለምንድን ነው ልጄ የተጨነቅሽው? ለምንስ ነው የምትጨነቂው? በማለት ብሩን ሰርቀሽ ነው ወይ ያመጣሽው? እንዴት ነው? በማለት እንደውም ብሩን ያመጣሽበት እንዴት ነው? በማለት ጠይቋት ነበረ። እሷ ግን እኔ መነኝ፣ እኔ መጥፎ ነገር አልሰራሁም፣ አላረኩትም በማለት እንግዲህ ስትናገር ነበር። ግን ደግሞ እጅግ በጣም ፈርቻለሁ፣ እጅግ በጣም እያስጨነቀኝ ነው በማለት እንግዲህ የተሰማትን ለአባቷ ለኖላዊ ተናግራለች። በቃ አይዞሽ ልጄ በማለት እንግዲህ እሱም አባቷም ያጽናናታል። እናም በጧት ተነስታ ወደ ስራ ልትሄድ ስትል እንዲሁም አባቷ ኖላዊ ጠይቋት ነበር። ምክንያቱም ማታ ሲያስጨንቅሽ የነበረው ነገር ምንድን ነው ልጄ? እባክሽን ንገሪኝ በማለት ጠይቋት ነበረ። ግን ደግሞ አጣርቼ ሌላ ጊዜ እነግርሃለሁ አባዬ፣ እኔ ምንም ደህና ነኝ አታስብ በማለት እንግዲህ ተነግረዋለች። ቀጥታ ወደ ስራዋ በመሄድ እንግዲህ ስለ ሁኔታዋ ስለ አባቷ ሕክምና ሊጀምር በመሆኑ እጅግ በጣም ደስ ብሏት ነበረ። እንዲሁም ስራዋን እየሰራች በነበረበት ሰዓት ነበረ እንግዲህ ሰላምዬ የመጣችው። ሰላምን መታ ሰላም ካለቻት በኋላ ሀንዬ ምን ተፈጥሮ ነው ስስቂ ብቻሽን ሰማውሽ? በማለት እንግዲህ ጠይቃታለች። አረ ምንም አልተፈጠረም፣ እኔ እንጃ ሰሞኑን ግን እጅግ በጣም ግራ የሚያጋባ ስሜት እያየውብሽ ነው። እንዲሁም ትናንትና ስልክ ተደውሉልሽ ለምንድን ነው ሮጠሽ ሄድሽው? በማለት ጠይቃት ነበረ። ግን ደግሞ አሴር እንደደወልላትና እንዲሁም ደግሞ ለአባቷ መታከሚያ ብር እንደሰጣትና የአባቷ ሕክምና መጀመር እንደምችል ያለውን ነገር እንግዲህ ለሰላም አስረድታታለች። እና እኔም ደስ ያለኝና አሁን ላይ እየሳኩበት ያለሁበት ነገር በሱ ነው፣ ሌላ አይደለም ሰላምዬ አትጨነቂ በማለት እንግዲህ ለሰላም ትነግራታለች። ሰላምም እጅግ በጣም ደስ ብሏታል። ምክንያቱም ያው አሴር በታማኝነት የሰጠችውን ብር ወስዶ ለሀና ስለሰጣት እጅግ በጣም ደስ ብሏታል። ደውላም አመስግናለች። እኔ እኮ እምሰጣት አልመሰለኝም፣ ስለዚህ ታማኝ ሌባ ነህ አንተ በማለት እንግዲህ ስም አወጣለታለች። እሱም ደስ በሚል እንግዲህ ሰላምታ ሲለዋወጡ ነበር። በስተመጨረሻም እንግዲህ ኖላዊ እንግዲህ ወደ ሕክምና ሄደዋል። እንዲሁም ደግሞ ወደ ሕክምና በሚሄዱበት የሀናን ስራ ትቀበልና አንቺ እናቴን አስፈቅጅና ሂጂና አባትሽን አሳክሚ፣ እኔ ስራውን እሰራለሁ በማለት እንግዲህ ሀናም ወደ ወይዘሮ ሜላት በመሄድ አባቴን ወደ ሕክምና ልወስድ ነው፣ በቂ ገንዘብ ለጊዜው አግኝቻለሁ፣ ቀስ እያልኩ ደግሞ እከፍላለሁና ዛሬ ላይ አባቴን ሕክምና ላስጀምር ስለሆነ እባክሽን ፍቀጅልኝ በማለት ለወይዘሮ ሜላት ተነግራታለች። ወይዘሮ ሜላትም እጅግ በጣም ደስ ይላል የሕክምናውን በመጀመርሽና በቂ ገንዘብም ስላገኘሽ ደስ ብሎኛል፣ ግማሹን አግኝቻለሁ፣ ቀስ እያልኩ ደግሞ ሌላውን እከፍለዋለሁ በማለት እንግዲህ ሀናም ትመልሳለች። ወይዘሮ ሜላትም እንግዲህ ለሀኒ እጅግ መልካም ነገር እያደረጉ ይገኛሉ። ይህም እንግዲህ እሷም ካላት ጸባይ በጣም ትትና የተሞላችና ስራዋን በስርዓት የምሰራ ታማኝ ስለሆነች ነው ይሄ ሁሉ የሆነችው። እንዲሁም ደግሞ አንቺ ወደኛ ቤት ከገባሽ በኋላ ብዙ ሰላም የሆኑ ነገሮች ተቀይረዋል፣ በዚያ ሁሉ ደስታዬ ነው። ስለዚህ በድርጅቴ ስም ከዛ በኋላም እንዲከታተሉ አደርጋለሁ፣ አብረን እንሄድና እናሳክማቸዋለን በማለት ማስቸገር አይሆንብኝም እንጂ በማለት እንግዲህ ሀናም ትናገራለች። ችግር የለውም እሱን ለኔ ተይው በማለት አብረው
ይሄዳሉ። ወደ ሕክምና ሲወጡ እንግዲህ ሊሄዱ ሲል ሀሴት እናቷን ሜላትን አግኝታ ነበር። የት ልትወጪ ነው እናቴ በማለት ጠይቃን ነበር። የሀንችዬን አባት ለማሳከም አብረን ልንሄድ ነበር እያልሽ ለምንድን ነው ስሟን የምታቆላምጫት? ሰራተኛ አይደለች ወይ በማለት እንግዲህ እርግብ ለወይዘሮ ሜላት ትናገራለች። ወይዘሮ ሜላትም እሷ እጅግ በጣም መልካም ልጅ ነች፣ እኔ እንደ ልጆቹ ነው ማያት በማለት ትመልሳለች። እኔንማ ቢያንስ ስሜን እንኳን አሴት እያልሽ ጥሪኝ ብልሽ እኔን እንኳን አልጠራሽኝም፣ እሷን ከኔ በላይ ነው የምትወጃት በማለት እንግዲህ ለወይዘሮ ሜላት ትመልሳለች። ለምንድን ነው እንደሱ የምታስቢው? እኔ በጣም ነው የምወድሽ እርግብዬ በማለት እናት ትመልሳለች። አሁንም እኮ እየነገርኩሽ እርግብ እያልሽ ነው፣ ለምንድን ነው ሀሴት ብለሽ ማጠሪኝ በማለት ደግማ በምትጠይቅበት ሰዓት ከዚህ በኋላ እጠራሻለሁ እሺ ችግር የለውም በማለት ታሳምናታለች። እንዲሁም ወይዘሮ ሜላት እንግዲህ ወደ ሀኒ አባትን ለማሳከም አብረው በወጡበት ሰዓት እርግብ እንግዲህ የሆነ ተንኮል ነገር አስባለች። ምክንያቱም አሁን ላይ ወይዘሮ ሜላት ምናልባት እየተጫወተችብን ነው በማለት ጠርጥራለች ማለት ነው። ስለዚህ እኔ የሆነ ነገር ማድረግ አለብኝ፣ እንደዚህማ መሆን የለበትም ብላ እያንሰላሰለች ትገኛለች። እንግዲህ አሁን ላይ ከወይዘሮ ሜላት በደንብ መቅረብ ፈልጋለች። እንዲሁም ደግሞ ከእህቷ ጋር ከሰላም ጋር በደንብ መቅረብ ፈልጋለች። እርግብ ለሰላምም እንዲሁ ለመቅረብ በማለት እንግዲህ ስጦታ ገዝታላት ነበር። ልብሶች ገዝታ አምታ ላንቺ ለእህቴ ትውደጂው አትውደጂው ምርጫሽን አላቅም፣ ግን ደግሞ እጅግ በጣም ደስ የሚሉ ነገሮች ገዝቼልሻለሁ በማለት እንግዲህ ለሰላምም ስጦታ ሰጥታታለች። እንዲሁም ወይዘሮ ሜላት ጋር እንግዲህ በፊት እኔ ከሰው ጋር አልተኛም ብቻዬን ነው የምተኘው በማለት እንግዲህ ምናሴ ክላስ ነበረ እርግብ የምተኘው። አሁን ላይ ግን ነገሮችን ለመቅረብና ወደ ወይዘሮ ሜላት የበለጠ ለመቅረብ ለምታደርገው ነገር አሁን ላይ ግን ከወይዘሮ ሜላት ጋር ለመተኛት ፈቃደኛ ሆናለች። ወይዘሮ ሜላትና እንዲሁም ደግሞ ሰላም አብረው ነበር በሚተኙበት ሰዓት እርግብ ወደ ክላስ መታ ዛሬ ላይ እናቴ ጋር መተኛት እፈልጋለሁ፣ ቢያንስ እንኳን ከሷ ጋር ከተኛውኝ ሌላ ሰው ጋር ለመተኛትም አይከብደኝም፣ ስለዚህ ከሰው ጋር ተጨምሬ መተኛትን መልመድ እፈልጋለሁኝ። ዛሬ ሰላም ብትወጭና እኔ አብሬያት ከእናቴ ጋር ብተኛ ምን ይመስልሻል? ቅር ካላለሽ በማለት እንግዲህ ነገሮችን እያለ ማስመሰልና የሆነ ነገር እንትን እንዳይሉ በማለት እሷ በጣም ቅር እንዳይላችሁ የሆነ ነገር በጣም ምስኪን ሆና ነው የምቀርባቸው። ስለዚህ እኔ በጣም ደስ ይለኛል አንቺ ከተኛሽ በማለት እንግዲህ ወይዘሮ ሜላት ልጇን ይንትን ይላሉ። ሰላምዬ ችግር የለውም ምናሴ ክላስ ትተኛለሽ በማለት ሰላምዬም ችግር የለውም በማለት እንግዲህ ከክላስ ትወጣና ወደ ወንድሟ ክላስ በምትሄድበት ሰዓት እንግዲህ እርግብ ከእናቷ ጋር ታድራለች። ስለዚህ እሷ በጣም ቅርበት እያደረገች ነው እንዳይጠረጥሩና ሌላ ነገር እንዳይከሰት በማለት እንግዲህ እየቀረበች ትገኛለች። ሌላው እጅግ በጣም መጨረሻ ላይ ያስደነገጣት ነገር የሰላምና እንዲሁም ደግሞ የሀና ጉዳይ ነው። ተምቹ አሁን ላይ እጅግ በጣም ባደረገው ነገር ደግሞ ተጸጽቷል። ምክንያቱም ፎቶውንና የሀናን ነገሮች ከኖላዊ ቤት ሰርቆ የወሰደው እሱ ነው። አሳልፎም የሰጠው ለብር ብሎ ነገሮቿን ሁሉ በጣም የሚጠቅሟትን ለእሷ አስፈላጊ የሆኑ ነገሮችን የሀናን ነገር አሳልፎ የሰጠው ተምቹ አሁን ላይ እጅግ በጣም ተጸጽቷል። እንዲሁም ደግሞ ኖላዊንም ይቅርታ አድርግልኝ የሆነ ጥፋት አጥፍቻለሁ፣ ግን ደግሞ ዝም ብለህ ሳትጠይቀኝ ይቅርታ አድርግልኝ በማለት ጠይቆ ነበር። ምክንያቱ ምን እንደሆነ አላቅም፣ እንዴት ነው ይቅርታ የማደርግልህ በማለት እንግዲህ ኖላዊ መልሰው ነበረ። በቃ የሆነ ነገር ብቻ አጥፍቻለሁ፣ ግን ደግሞ ችግሩን ሳትጠይቀኝ ይቅርታ እንድታደርግልኝ እፈልጋለሁ በማለት እንግዲህ ኖላዊም ይቅርታ በማለት እንግዲህ ይቅርታ አድርገውለታል። ሌላው አሴርና እንዲሁም ተምቹ ተጣልተው ነበር። ምክንያቱም ተምቹ ያንን ሁሉ ብር የት አመጣ በማለት እንግዲህ አሴር አፋጦ ጠይቆት ነበር። እሱ ግን በቃ
ከነገርከኝ ጀምሮ እንዲሁም ደግሞ ኖላዊ እንደሚያስፈልጋቸው ከነገርከኝ ጀምሮ ሳጠራቅም ነበር። ስለዚህ የተጠራቀመ ብር ነው የሰጠውህ፣ አትጠይቀኝ፣ በቃ ስለዚህ ጉዳይ እንድታነሳብኝ አልፈልግም በማለት እንግዲህ ይነግረዋል። እሱም ደግሞ ምንም ቢሆን ምንም የት እንዳመጣኸው እንድትነግረኝ እፈልጋለሁ። በእርግጠኝነት አንተ ከመቼ ወዲህ ነው ሰርተ ያን ሁሉ ብር የምታጠራቅመው? ግን አሁን ላይ አልተውህም፣ እንድትነግረኝ እፈልጋለሁኝ በማለት እንግዲህ እንደዚህ የሚጨቀጭቀኝ ከሆነ ድግም ካንተ ጋር አልደርስም በማለት እሱም ካጠገቡ ይሄዳል። ከኔ ርቀህ የት ትሄዳለህ? እኔ ወንድምህ ነኝ፣ እንደፈለኩ መቆጣትም መናገርም እችላለሁ በማለት እንግዲህ አሴር ሲናገረው ነበር። ሌላው እንግዲህ በስተመጨረሻም ሰላምዬ ሀናን የጠየቀቻት ጥያቄ አለ። ፎቶ ለማየትና እንዲሁም ደግሞ ፎቶውን ካየሽ በኋላ ደንግጠሽ የሮጥሽው ለምንድን ነው በማለት ጠይቃት ነበረ። ሀናም እንግዲህ ስለ እርግብም ጠይቃት ነበር። እርግብ ወደዚህ ቤት የመጣችው እንዴት በምን ምክንያት ነው ልትነግሪን ትችያለሽ ወይ በማለት ሰላምንም ጠይቃት ነበረ። ሰላምም እሷ በቴሌቪዥን ቀርባ ነው ፕሮግራሟም ይሄው ከዩቱብ ላይ ቪዲዮቿን አሳይሻለሁ በማለት እንግዲህ ከስልኳ ላይ ከፍታ እንዲሁም ያለውን ነገር ኢንተርቪው የተደረገችውን እርግብ ታሳያታለች ለሀና። ሀና እጅግ በጣም ደንግጣለች። ምክንያቱም ይሄን ያክል እንዴት እንደዚህ ስህተት ይሰራል በማለት እጅግ በጣም እንትን ብላለች። ምክንያቱም የእሷ ታሪክ ነው ከዛ ላይ ወደ እርግብ ተቀይሮ ያደረጉት። ስለዚህ እርግብ ሀናን መስላ ነው ወደዚህ ቤት የገባችው። ይህን ባየች ጊዜ እጅግ በጣም ደንግጣ እየተበሳጨች ወጥታ ሩጣ ትሄዳለች። እንዲሁም ደግሞ ሰላምዬ በስተመጨረሻም ተከትላታለች እና አሁንም ሀና እውነቱን እየተናገረች አይደለም። ለምንድን ነው ዝርግፍ አርጋ ሁሉን ነገር ተናግራ የወይዘሮ ሜላት ልጅ መሆኗን የማታሳውቀው? እንዲሁም ደግሞ ኖላዊ ለአባቷ ለምንድን ነው የማትነግረው? በእርግጥ ቤት ውስጥ እንደማሰራ አባቷ ያውቃል። ዋሽተዋለች። ምክንያቱም ቢሮ ነው የምሰራው በማለት እንግዲህ ተናግራለች። እንግዲህ ያው በስተመጨረሻም እንግዲህ እጅግ በጣም ብዙ የሚጠረጠሩ ነገሮችን አይታለች። ምክንያቱም ከሐኪም ቤት ቆይተው ሲመጡም ራሱ ሀና ወይዘሮ ሜላት ለሀና ፋዘርሽን አባትሽን የማቀው ይመስለኛል የሆነ ቦታ አይቼዋለሁ በማለት ተናግራታለች። እንዲሁም ደግሞ ኖላዊውም ለአሴር የሀናን አለቃ ግን የሆነ ቦታ አይቻታለሁ የት እንደሆነ ባላቅም በማለት እንግዲህ ሲናገሩ ነበር። በነገራችን ላይ ወይዘሮ ሜላትና እንዲሁም ደግሞ ኖላዊ የተገናኙት የሆነ ሰዓት ቤተክርስቲያን ደርሰው በሚመጡበት ሰዓት እንዲሁም ሆቴል ቁጭ ብለው ቁርስ ከበሉ በኋላ አሴር እንዲሁም የወይዘሮ ሜላትን ስልክ ሰርቆ ነበረ። ያን ሰዓት ደግሞ የወይዘሮ ሜላትን ስልክ አንስቶ ከመኪና ውስጥ እያለች የመለሰላት ኖላዊ ነበር። ኖላዊ ሲመልስላት ግን እንዴት በዚህ እድሜ ውስጥ ስልክ ታነሳላችሁ? ሌባ ናችሁ በማለት ብዙ ቃላቶችን ወይዘሮ ሜላት ተናግረው ነበር። እንዲሁም ምናሴ ነበረ እማዬ ትልቅ ሰው ነው እንዴት እንደዚህ አይነት ነገሮች ትናገሪያለሽ? በቃ በማለት በዚህን ይመስለኛል እንግዲህ እሷም አስታወስኩት እንዲሁም ደግሞ ኖላዊው ሜላትን አስታወስኳት የሚሉት ማለት ነው። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።